የድካም ስሜት ለምን እንደሚሰማሽና እንዴት ማስወገድ እንዳለብሽ ታውቂያለሽ? የአእምሮ ስራ ብቻውን አያደክምህም የሚል አስተሳሰብ አለ። እንዲህ ሲባል የማይሆን ነገር ይመስላል። ነገር ግን ሳይንቲስቶች የሰው ልጅ አእምሮ ድካም ሳይሰማው ለምን ያህል ጊዜ እንደሚሰራ ለማወቅ ሞክረው ነበር። ባደረጉት ምርምር ያልጠበቁት ውጤት አገኙ። ይኸውም በስራ የተጠመደ አንጎል ውስጥ የሚያልፍ ደም ምንም አይነት የድካም መልእክት አያሳይም። በአንጻሩ ደግሞ የጉልበት ስራ በሚሰሩ ሰዎች አንጎል ውስጥ የሚያልፈው ደም በድካም መልእክት ተመርዞ አግኝተውታል። እንግዲህ አንጎል በሚመለከት ከሆነ ለ12 ሰዓት ወይንም ለሳምንት ያህል እንኳን ያለማቋረጥ ቢሰራ የድካም ስሜት እንደማይሰማ ተረጋግጧል። ታዲያ ምንድነው ድካም እንዲሰማን የሚያደርገው? የአእምሮ ሕክምና ሊቃውንት ሳይካትሪስቶች የድካም ስሜት የሚመጣው አእምሮ ይደክመኛል ብሎ ሲወስን ነው ይላሉ። ሁልጊዜ የሚያስጨንቀን ድካም የሚመጣ በአብዛኛው ከአእምሮአችን ይደክመኛል ብሎ በመወሰኑ ነው እንጂ ሰውነታችንን ሊያደክመን የሚያስችል ነገር አብዛኛውም አያጋጥመውም ይላሉ። የሚያደክመው ውስጣዊ ስሜታችን ምንና ምን ናቸው? ደስታ፣ እርካታ በፍጹም አይደሉም። በዚህ ሰው ላይ የድካም ስሜት የሚፈጥርበት መሰልቸት፣ መቆጨት፣ ብሰራም አልመሰገንም ብሎ ማሰብ፣ መታከት፣ መጣደፍ፣ መጨነቅ ወዘተ ናቸው። በዚህ የተነሳ የመጣበት የሰውነት ድካም እንደ ጉንፋን፣ ራስ ምታት የመሳሰሉ በሽታዎችን ከመደረጉም በላይ የስራ ውጤቱን ያደክምበታል። በእርግጥም የምንደክመው ውስጣችን የሚፈጥረውን አግባብ የሌለው የአእምሮ ጭንቀት ነው። አንድ ከባድ ስራ ብቻውን በጥሩ እንቅልፍና እረፍት የማይወገድ ድካም አሳድሮ አያውቅም። ጭንቀት፣ ውጥረትን፣ ውስጣዊ የሰውነት መሸበር ናቸው ከፍተኛ ድካም የሚያስከትሉ። የአእምሮ ወይም የጉልበት ስራ የድካም መነሻ ይመስሉናል እንጂ ዋናቸው መንስኤዎች ከላይ የተጠቀሱ 3 ነገሮች ናቸው። አስታውስ፣ የተወጠረ ጡንቻ በስራ የዳበረ ጡንቻ ሳይሆን በጭንቀት የተወጠረ አእምሮ ግን ጤናማ አይደለም። ስለዚህ ሁሉ ነገር አቅለህ እየው። በጣም አስፈላጊ ለሆነ ስራ ጉልበትህን ቆጥብ። እስቲ ለአንድ አፍታ ቆም ብለህ ዘና ብለህ ነው የተቀመጥከው ወይስ አጎንብሰሃል? ፊትህን እንዴት ነው ጨፍግጓል? በዚህ ቅጽበት ሙሉ በሙሉ ተዝናንተህ ያልተቀመጥከው እንደሆነ በአእምሮ በአካል ውጥረት እንደተፈጠረብህ መሆኑን እወቅ። በዚህ ሰዓት በራስ ላይ ውጥረትና ድካም እየፈጠርክ መሆኑን አስተውል ማለት ነው። የአእምሮ ስራ በምንሰራበት ጊዜ እንደዚህ ያለውን አያስፈልገንም። ውጥረት የምንፈጥረው ለምንድን ነው? ከባድ ስራ ብዙ ጥረት ይፈልጋል፣ ያለዚያም በቅጡ ሊሰራ አይችልም የሚለው ሁለንተናዊ እምነት የድካም ሁሉ መነሻ መሆኑን አውቄዋለሁ። ስለዚህም በተመስጦ ስንሰራ እንጨነቃለን፣ እንሸማቀቃለን፣ ጉልበት ለመጨመር ጡንቻችንን እንወጥራለን። ይህ ደግሞ አእምሮአችን በፍጹም የሚረዳው ነገር አይደለም። ስለዚህ ጉዳይ አንድ በጣም የሚያስደንቅና የሚያሳቅቅ እውነት አለ። ይሁ ብዙ ሰዎች ገንዘብ አናጠፋም ብለው ወስነው ያን ገንዘብ አጥፍተው ራሳቸውን በራሳቸው ሲያስጨንቁ ይበልጥ ያጠፋሉ፣ የባሰውንም ይጨነቃሉ። ደስተኛ ሆኖ ስራ ስትሰሩ ሁልጊዜ ዘና ብለህ መደሰትህን አትርሳ። ይህ ቀላል ነው አይደለም? ይህን ለማድረግ እድሜህን ሙሉ ካንተ የኖረውን ልማድ መቀየር ይኖርብህ ይሆናል። ነገር ግን ህይወትህን ይለውጠውልናል፣ ዋጋ አለው ማለት ነው። የአሜሪካን ህዝብ ጭንቀት፣ እብደት፣ ውጥረት ውስጥ የመሳሰሉ ሁሉ የሚመነጩበት ከመጥፎ ልማዶች ነው፣ ከዚህም ውጪ አይደለም ይላል። የአእምሮ ውጥረት ልማድ ነው፣ ደስተኛ መሆንም ልማድ ነው። እናም መጥፎ ልማዶችን መወገድ ሲገባቸው ጥሩ ልማዶች ደግሞ መኮትኮት አለባቸው። መዝናናት ከምን ይጀምራል? ከአእምሮ ወይስ ከስሜት? ከሁለቱም አይደሉም። በመጀመሪያ ሰውነትህን ዘና አድርግ። እስኪ በተግባር እንየው። ሰውነትህን ለማዝናናት ከዓይንህ እንጀምር እንበል። ይህ ልምምድ በእጅህ፣ በእግርህ፣ በፊትህ፣ በትከሻህና በመላ አካላትህ ሞክረው። ነገር ግን የሰውነት ዋና ክፍል ዓይን መሆኑን አትዘንጋ። እንዲያውም አንዳንድ ትላልቅ ሊቃውንቶች ዓይንህን፣ ጡንቻህን ካዝናናህ ያሉብህን ችግሮች ሁሉ ትረሳለህ እስከ ማለት ይደርሳሉ። ዓይኖችህን ሰውነትህን ለማዝናናት ቁልፍ የሆኑበት ምክንያቶች ሰውነታችን በአጠቃላይ ከሚጠቀምበት ስሜት ኃይል ሩቡ የሚጠፋው በእነሱ ስለሆነ ነው። ለዚህ ነው ጥሩ ማየት ችሎታ ያላቸው ሰዎች ዓይናቸው ከአቅም በላይ ስለሚሰሩበት የሚጨናበሱት፣ አደጋ የሚደርስባቸው ዓይናቸው ላይ ማለት ነው። የታወቀችው የልብ ወለድ ደራሲ የሆነችው ሸክባውም በልጅነቷ ህይወቷ ውስጥ ትልቅ ትምህርት ከሰጣት አንድ አዛውንት ጋር በአጋጣሚ መገናኘቷን ትገልጻለች።
ሻክቦውን በድንገት ወድቅና ጉልበቷ ይላጣል፣ ወለምም ይላታል። ከአዛውንቱ ይደነግጡና ያነሷታል። እኚህ አዛውንት ከዚህ በፊት የሰርከስ ሚዲያ ነበሩና የሚሰሩት። አባወራውም ከልብሷ ላይ እያራገቡና የተጎዳውን እግሯንም እያሹላት እንዲህ አሏት፣ ለምን ወደቅሽ? ምክንያቱም ሰውነት ዘና ማድረግ አለመቻልሽ ነው። ልክ እንደ ነጠላ እንደ ተሻሸ አሮጌ ነጠላ የሚታጠፈው ሰውነትሽ እንዳለሽ አድርገሽ መቁጠር አለብሽ። ይህ ነገር እንዴት እንደሚቻል ላሳይሽ ነበር ያሏት ማለት ነው። አዛውንቱም ሼክፓውንድ የሌሎችን ህፃናት ሰብስቦ እንዴት መውደቅ፣ መዝለል፣ መገለባበጥ እንዳለባቸው አስተማሯቸው። የደጋገሙ እንዲህ ይሏቸው ነበር፣ ሰውነታችሁን እንደተሻሸ አሮጌ ነጠላ አድርጋችሁ ቁጠሩት። እናም ተዝናኑ። የትም ቦታ በማንኛውም ሁኔታ መዝናናት ትችላላችሁ። ብቻ ለመዝናናት አትጨነቅ። መዝናናት የውጥረት የጭንቀት መወገድ ነውና። እንግዲህ ቅድም እንደተባለው ከአይኖቻችን ጀምረ የስራ አካልህን ለማዝናናት ሞክር። ራስህን ልክ እንደ ጨቅላ ልጅ ከውጥረት ነፃ የሆነ አድርገህ ቁጠር። ከዚህ በታች ራስን ለማዝናናት የሚረዱ 5 ዋና ዋና ነገሮች ተሰጥቶናል በእኛ ማለት ነው። አንደኛ ሰውነትን ስለማዝናናት የተጻፉ ብዙ መጽሐፎች አሉ፣ እነሱን ማንበብ ይቻላል። ሁለተኛ አስቸጋሪ ሁኔታ ሲያጋጥሙ ዘና በል፣ አትሸበር። ሁልጊዜ እንደ ተሻሸ አሮጌ ነጠላ ሰውነትን መታጠፍ የሚችል ከውጥረት ነፃ የሆነ እንደሆነ አትርሳ። ሶስተኛ በተቻለ መጠን የሚችል ቦታ መርጠ ስራ። በሰውነት ውስጥ ውጥረት ሲፈጠር የጀርባ ህመም፣ የስሜት መድከም እንደሚያስከትል አስታውስ። አራተኛ በቀን 4 ወይንም 5 ጊዜ ራስን መርምር። እንዲህም በል፣ ይህ ስራ አላግባብ እንጂ ተመልክቼው ይሆን? ለምሰራው ስራ የሚያገለግሉ ጡንቻዎች የተጠቀምኩ ይሆን? እንግዲህ ብለህ መጠየቅ የመዝናናት ልማድ ለማዳበር ይረዳሃል ማለት ነው። 5ኛ የዕለት ተግባርህን አከናውነህ እንዳበቃ ራስህን እንዲህ ብለህ ጠይቀው፣ ምን ያህል ነው የደከመኝ? የሰራሁት የአእምሮ ስራ ሳይሆን የአሰራሩ ስልት ነው ማለት ነው። ምን ያህል እንደሰራሁ የምልከው በድካሚ መጠን ሳይሆን ባለመድከሚ ነው። ቀጥለውም የዕለቱ ተግባሬን አከናውኜ እንደበቃው የተለየ ሁኔታ ከደከመኝ ወይንም ቁጣ ካለኝ አንጎሌ እንደተዳከመ እረዳለሁ። በዚህም ያን ዕለትም ያለምንም ጥያቄ በጥራትም ሆነ በብዛትም ጥሩ ስራ ያልሰራሁበት ቀን መሆኑን እገነዘባለሁ ማለት ነው። እያንዳንዱ ሰው ይህን ሁኔታ አጥብቆ ቢያጤነው በደም ብዛት የማያልቀውን ሰው መጠን በአንድ ሌሊት ይቀንስ ነበር። የአእምሮ ሕክምና ሆስፒታሎችን ከመጨናነቅ ይተርፉ ነበር ብዬ አስባለሁ። ቤተሰብ እንሁን፣ ሰብስክራይብ አድርጉኝ። ብዙ ቁም ነገሮችን እንቀስማለን ብዬ አስባለሁ። መልካም ቀን።